ናቲ ከእናቱ ክላስ በመግባትም ትሁቴ አሳይታው እንግዲህ እናቱን እቅፍ አድርጎ ይዞ መንሰቅሰቅ ጀመረ። ለአቶ ገዙ ትልቅ አስደንጋጭ ዜና መጣበት። ይሄም የሆነው ትሁትን እያስፈራራ በመሆኑም አቶ ገዙ አሁን ላይ ከፖሊስ ጣቢያ መጥሪያ እቤቱ ድረስ ሲመጣበት ምን ተፈጥሮ ነው ሲልም ፖሊሶቹም የነገሩት የቤት ሰራተኛህን የምታስፈራራው ለምንድን ነው ተብሎ ሲጠየቅም ማነው እንደዛ ያለው? እሷ ናት የከሰሰች ሲልም አጎቷ ነው በማለትም ለአቶ ገዙ መጥሪያ ሰጠው። በዚህን ሰዓት አባባ አቶ ገዙን ለፖሊስ ደውሎ ልጄ አንድ ነገር ብትሆን ተጠያቂው እሱ ነው በማለትም አሁን ላይ ገዙ እስር ቤት እንዲገባም መጥሪያ ተሰጥቶት ነበረ። በሰዓቱ ስላልሄደ ፖሊስ የራሱን ውሳኔ መወሰን ስላለበት ግዴታ ከቤቱ ድረስ መጥቶም ሰተት ብለው ወደ ፖሊስ ጣቢያ እንዲሄድም ተደረገ። አሁን ላይ ትሁትን ምን አባሽ ብለሽ ነው ለፖሊስ የከሰሽው ሲላትም እኔ ለአባዬ ነው እንጂ የተናገርኩት ለፖሊስ አልከሰስኩም። ምክንያቱም እንደዛ ቢላዋ ይዘህ ስታስፈራራኝ በጣም ፈርቼ ነበረ ስትለውም ገዙ በፍጹም ይህም ማድረግ አልነበረብሽም። አሁን ላይ የአጎትሽ ደግሞ ዘር ማንዘርሽን አሳጣሻለሁ በማለትም አቶ ገዙ ትሁቴን አስፈራራት። በዚህን ሰዓት ትሁቴ በድንጋጤ ጸጥ ብላ ቀረች። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁቴን አቶ ገዙ እያስፈራራት ይገኛል። በህይወት አንቺም ዘር ማንዝሮችሽም ልትኖሩ ስላልፈቀድሽ አሁን ከነዘር ማንዝሮችሽ ማጥፋት ግዴታ ይሆንብኛል ሲላትም ምን አድርጌን ነው ከነዘር ማንዝሮች እኔ ያለኝ አጎቴ ብቻ ነው እዚህ ከተማ ስትልም እሱ ብቻ አይደለም ያንቺን ቤተሰቦች ፈልጌ አፈላልጌ ደርሽባቸዋለሁ ሲላትም በዚህን ሰዓት ትሁቴ መጨረሻ ደነገጠች። ናቲ ከእናቱ ክላስ እንግዲህ ዘው ብሎ በመግባትም ትሁት ስላሳየችው እናቱን በማግኘቱ እጅግ ከምንም በላይ ደስተኛ ሆኖ ይገኛል። ሌላው አሁን ላይ ትሁት እየተጨነቀች ያለችበት ምን አይነት ጣጣ ነው? ተመስገን በእህቴ ሲያስፈራራ ይኖረ ደግሞ ይሄ ቤተሰቦችን እንደታወቀ ለምንስ እንደዚህ ላይ በማለትም ለአባባ ደውላ ስትነግረው አባባም እንግዲህ በሚያሳዝን ሁኔታ ለክስ ልጄ አንድ ነገር ብትሆን እሱ ነው ተጠያቂው ብዬ ለህግ አቅርቤ ነበረ፣ ስለዚህ እሱ ነው የሚሆነው በማለትም እንግዲህ ለትሁት የተፈጠረውን ነገር ነገራት። ትሁትም ይሄን ማድረግ አልነበረብህም፣ ሰውዬው እኮ አደጋ ነው፣ አንተንም ችግር ሊያደርስብህ ይችላል ስትለውም አሁን አይደለም ባንተ በቤተሰቦች በሙሉ እያስፈራራኝ ይገኛል በማለትም ትሁቴ ለአባባ ስትናገር ጫፍሽን እንኳን እኛን ቤተሰባችንን ይቅርና ጫፍሽን አንቺን ቢናገርሽ ከህግ በላይ አይደለም እሱ በማለትም ለትሁት እንግዲህ ማበሰር ጀመረ። ናቲ ለትሁቴ ፍቅሩን ቢገልጽላትም ግን ትሁቴ ለጊዜው በሱ ፍቅር አገላለጽ እንዲሁም ደግሞ በሱ ሁኔታ ብትደሰትም ግን ደግሞ አሁን ላይ የአባቱ ሁኔታ ከባድ ሆኗል። ቤቲ በቅናት ስትንጨረጨር ልጅህን እያማለለች እኮ ነው ከዚህ ቤት መውጣት አለባት ስትለውም እኔን እስካልነኩ ድረስ እንደፈለጉ መሆን ይችላሉ፣ እኔን ከነኩ ደግሞ እኔን መንካት ምን እንደሆነ አሳያቸዋለሁ እያለ ገዙም ለቤቲ ነገራት። ቤቲ ግን በጣም የተናደደችው በትሁት እንግዲህ እጅግ በሚያሳዝን ሁኔታ ትሁትን ያፈቀራት እናተን ታረቀዋለች ስላለች እሱ ግን ቤቲን ሳይሆን የሚፈልገው ትሁትን እንደሆነ ግልጽ አድርጎ ተናግሯል። ቤቲን እንግዲህ ያች ልጅቷስ ትሁትስ የለችም እንዴ? እንዴት እንደምትመቸኝ ብታይ በጣም ቆንጅዬና ምርጥ አስተዋይ ልጅ ናት እያለም ቀጥላ አደረጋት። በዚህን ሰዓት ለትሁት ያላት ጥላቻ እየበረታና ትሁትን ጉዳት ላይ ለማድረስ እያሰበች ትገኛለች። ሌላው አለምነሽን እንግዲህ ገብቶ ለማስጨነቅ ቢሞክርም ገዙ
እሷ ግን አሁን ላይ በኮንፊደንስ መመለስ ጀመረች። እንዲሁም ለቤቲ እሷ ብትናደድም ልጅህን እንዳትነካው፣ እኔ ከፈለክ ግደለኝ፣ ችግር የለብኝም ካሁን በኋላ ስትለው ሞትን ትፈሪ አልነበረም ወይ ሲላትም አልፈራም፣ ግደለኝ 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 እያለች ስትለውም ምንም ሳትጨናነቅ ሳትፈራ በጣም ይገርማል በማለትም እንግዲህ ቤቲም አንቺ ውሻ በማለትም ጥላ ወጣች። አቶ ገዙም እንደዛው። ትሁት ግን በትሁት ላይ እንግዲህ ቤቲ ቆልፋ በመሄዷ ትሁትን የሚጎዳ መስሎ ስለታያት ይበልጥ ልቅስ አለምነሽን በጥያቄ ትሁት አፋጠጠቻት። ገዙ ከዚህ በፊት ያደረገውን ህጻናት ልጆች ላይ ወተት እያዘዋወረ ለህጻናት ልጆች ጉዳት የሚያደርስ ነው፣ አይሆንም፣ በፍጹም እንደዚህ ልታደርግ አትችልም ስላለችው ብቻ አለምነሽን ተለያይቶ ብዙ ገንዘብ ቢዝነስ ልታስመልጭኝ ነው የሚያመጣው እኮ በጣም ብዙ ቢዝነስ ነው በማለትም እኔ አይነ እያየ የዚህ ቢዝነስ የቀረብህ ይቅር፣ የተነቃለታም ያከስርብሃል። በዛ ላይ ደግሞ ህጻናቶቹ ላይ ብዙ ነገር ይደርሳል። ለልጅ ስል ነው እዚህ የምኖረው እንጂ ብዙ ዋጋ ያስከፈልኩት ያለሁት፣ አርፈህ ስራህን ስራ ስትለውም አቶ ገዙ ምን አባሻ ገባሽ በማለት እለዋ ላይ እንግዲህ እሷን ህይወቷን ብልሽሽት አድርጎ እቤቱ ድረስ የኔ ፍቅር ወድሻለሁ እያለ ቤቲን በማንጣቱ ሁሉንም ነገር ለትሁት አለምነሽ ተናገረች። በዚህን ሰዓት ትሁት በጣም ተገረመች። ልጄ እንደኔ አይነት የህይወት ታሪክ እንኳን ባንቺ በጠላትሽ እንዳይደርስ አንዱም ነገር ትንሿ እንኳን እንዲደርስብሽ አልፈልግም እያለች አለምነሽ ለትሁት ነገረቻት። እጅግ በጣም በሚያሳዝን ሁኔታ እንግዲህ ትሁት የሰማችውን ታሪክ ቤቲ እንዴት መጣች የሚለውንም አቶ ገዙ ደውሎ የኔ ፍቅር ነይሌ በማለቱና ቤቱ ድረስ ይዟ በመምጣቱ ሁሉንም ለትሁቴ ስትናገር እጅግ በጣም ልቧ ተሰበረ። ትሁት አሁን ላይ ገዙ እንግዲህ ናቲ ይቅርታ ጠየቀው። ይቅርታ የጠየቀው ተልቡ ተጸጽቶ የመሰለ መስሎታል አቶ ገዙ። በዚህን ሰዓት ቤቲ በጣም እየተንጨረጨረች ትገኛለች። እናም አባዬ በጣም ይቅርታ ያደረግኩን ነገር በጣም ስህተት ነው፣ በቃ ይቅርታ በማለትም ሲጠይቀው ልጄ ተነስ ተነስ ምን ተገይቶ ነው ሲለውም ይቅርታ ልጠይቅ ነው እያደረግኩት ያለውን ነገር በጣም ሳስበው ትክክል እንዳልሆንኩ ስለገባኝ ነው በማለትም እንግዲህ ገዙን ልቡን አሸነፈ። ምክንያቱም እሱም ማሸነፍ የምትችለው በጸባይ እንጂ በግድ አይደለም ገዙን ብላ ትሁቴ ስለመከረችው ናቴን ይህንን ግልፍተኝነቱን ትቶ ከቤቲም ጋር ሰላማዊ ሆኖ እናቱን እንዴት ማዳን እንዳለበት አልበለዛ ደግሞ ሁለቱ እናቱን እንደሚገሏት ስትነግረው እናቴ እሺ በማለትም እንዴት በህይወት ልትኖር ትችላለች ሲላትም እናትህ አልሞተችም ሞታለች ብለው እንግዲህ ለአንተ እየነገሩህ ነው፣ እሷም የምታውቀው እንደ ሞትክ ነው፣ ስለዚህ ለእሷም ሞቷል ብለዋታል እና አንተ መረጋጋት አለብህ ስትለው አልረጋጋም እገለዋለሁ እያለ ሲሮጥም እንግዲህ ትሁቴ እባክህን ናቴ እባክህን ብላ እኔ ብሞት ችግር የለውም ስትለውም ለምን አንቺ ትሞቻለሽ ብሎ ቀፍ አድርጎ ይቅርታ በቃ እምትይኝን ሆኜ ተረጋግቼ የምናየውን ነገር ወደፊት እንቀጥላለን አላት። እሷም እሺ ብላ እንግዲህ ቀጥታ ወደ እሱ ሄዳ አንተ ቀስ ብለህ መተህ ይቅርታ መጠየቅ አለብህ፣ በቃ ስህተት እንደሰራህ፣ አልበለዛ እናትህንም አታገኛትም። እናትህን ማግኘት ከቻልክ ተፈለግ ከእነሱ ጋር ሰላማዊ ህይወት ስትኖር ብቻ ነው፣ አልበለዛ እናትህን ጉዳት ሊያደርሱባትና ሊገሏትም ይችላሉ ስትለው እሺ በማለትም ትሁቴ አንቺ ከላይ የተላክሽ ለእኔ መላእክቴ ረዳቴ ነሽ፣ በዛ ላይ ደግሞ ገና እንዳየሁሽ ነበር የወደድኩሽ፣ አፈቅርሻለሁ ሲላትም ደነገጠች። እቤት መጥቼ እናወራለን እዛ እኖራለሁ ሲላትም እንዴት ነው እዛ የምመጣው ስትለውም አንደኛ አንቺ ነው ያለው፣ ሁለተኛ ደግሞ በቅርብ ርቀት ሆኜ ቤት የምከታተላቸው እነሱን ነው ሲላትም እሺ በማለትም ተስማማች። እቤት መጥቶ እንግዲህ ምግብ እያቀራረበች እያለ ከአባቱ እግር ላይ ተደፍቶ ይቅርታ አደረገላት። በእርግጥ ትሁት እሱ ከመምጣቱ በፊት ትሁት ወደ ቤት ስገባ ነይ ቁጭ በይ አለቻት። ቤቴ የት ሄደሽ ነው ሲላትም ገሱ አየር ለመውሰድ ነው የወጣሁት እና እስካሁን የት ነበርሽ? ማን ጋር ነበርሽ? ማንም ጋር ከናቲ ጋር ነበርሽ? አጋጣሚ። ኧረ እባክሽ
ያ ሁሉ ወሬ ስታወራ አጋጣሚ ነበር አለቻት። አዎ ቤቲ አጋጣሚ ነበር። ስለምን ነበር የምታወሩት? ቤተሰብ ላይ እያደረግ ያለው ነገር ትክክል አይደለም፣ ተረጋጋ እያልኩት ነበረ አለቻት። ኧረ እባክሽ አንቺ ማንሽ ምንድነሽና ነው የሚሰማሽ? እንኳን አንቺን እኛን አልሰማንም አለቻት። እንግዲህ ሰማኝ አላልኩም ትሁቴ ቤቲ፣ ግን በቃ እኔ የሚሰማኝን ማለት ያለብኝን ነገር ብየዋለሁ። ተናዶ አጋጣሚ ሲሄድ አግኝቼው ነው አለች። የወጣሽበት ሲላትም የወጣሁበት ምክንያት ስትል ተነሽ ተዝተ ስራ ተነሽ ስትላትም ስራዋ ሄደች። ከዛም ምግብ አቀረበች። ቀጠለና ናቲ መጥቶ ተንበርክኮ አባቱን ይቅርታ ሲጠይቅ ትሁቴ ምግብ አንጪ እንጀራ አምጪ ሲላትም ናቲ አልበላም ብሎ ሄደ። በዚህ ሰዓት እንግዲህ ናቲና ትሁቴ በድጋሚ ተገናኝተው የተፈጠረው ምን አረጉሽ? ደውሎ ምን ሆንሽ? ምን ተፈጠረ ሲላትም ምንም አልተፈጠረ፣ ለምን ደወልክ? ልታስገድለኝ ነው እንዴ ስትለውም በኋላ እመጣለሁ ቤት ብሎ ስልኩን ዘጋ። በዚህን ሰዓት ቤቲ ወደ ውጭ ልትወጣ ስትል ከትሁቴ ላይ ቁልፍ ለመቆለፍ ተዘጋጀች። ምንድን ነው እንግዲህ ጸባይሽ ነው ያስገደደኝ፣ ቤቱን ከውጭ ልቆልፈው ነው አለቻት። ለምን? ምን ያገናኘዋል? ቆይ እኔና አንቺ ምን አገናኝቶን ነው አለቻት ትሁት። እሱንም አታውቂም? አዎ ናቴን። ናቴ ምን? እሱን ካቃት እሱን ማሸነፍ ሲያቅተሽ ወደ እኔ መጣሽ? እሱን ራሱ ሂደን አናግረው በቃ፣ እኔ ምንም የማውቀው ነገር የለም ስትላትም አይ በደንብ ከእኔ ለመቀማት እየሞከርሽ ነው፣ ስለዚህ ይህን ላደርግ ያስገድደኝ የገዛ ተግባርሽ ነው አለቻት። ለእኔ ቆለፍሽውም አልቆለፍሽውም ያው ነው፣ ሁለቱም ያው ነው፣ ቆልፊውና ሂጂ አለቻት። እሺ በማለትም እንግዲህ አሳይሻለሁ እኔ ቤቲ ማን እንደሆንኩኝ አለቻት። በዚህን ሰዓት ቤቲ ቤቷን ቆልፋ ተውጭ ስትሄድም ትሁትና አለምነሽ የሆደ ሆዳቸውን እንዲሁም እንደዚህ አንድ ክላስ አጉረው ሊጫወቱባት የቻሉበትን ምክንያት የጸባቸውን ሁሉ ለትሁት ነገረቻት። ትሁትም የመጨረሻ አዘነች። አሁን ምንም አኮኝም፣ ልጅሽ አለልሽ፣ በህይወት አለ፣ ደህና ነው። እሱም ደግሞ አንቺ በህይወት እንዳለሽ ነግረዋለሁ፣ ስለዚህ ለአንቺ ይታገላል፣ አንቺም ለሱ ትታገይለታለሽ አለቻት። በዚህን ሰዓት አለምነሽ ደስ አላት። ቻናሉን ሰብስክራይብ እያደረጋችሁ